የኢየሱስ ደም የሚለው ሐሳብ ላይ እናገራለሁ እና እነዚህ ጊዜያቶች የኢየሱስን ደም በደንብ አድርገን እያጠናን ምን ያክል ዋጋ እንደተከፈለልን የደሙ ጉልበት ምን ያክል እንደሆነ እያሰብን መቆየት አለብን። ክብር ለኢየሱስ ይሁን። እንደዚህ የሰበሰበን የኢየሱስ ደም ነው። አንድ ላይ አንድ ያደረገን የጌታችን የኢየሱስ ክርስቶስ ደም ነው። እግዚአብሔር መንፈስ ቅዱስ በመካከላችን የመጣው የኢየሱስን ደም ብሎ እንደክማለን፣ እንወድቃለን፣ እንበረታለን፣ እንነሳለን። መውደቅ መነሳት በሕይወታችን ላይ አለ። በጣም ፍጹም የሆኑ ቅዱሳን አልሆንም። የሳንቲፊኬሽኑ ስራ ወይንም የመቀደሱ ስራ እየተሰራ ነው። ግን መንፈስ ቅዱስ ስህተት አልባ የሆነ ቅዱስ የሆነ እግዚአብሔር መንፈስ ቅዱስ በእኛ ውስጥ ግን ለመኖር ወርዷል። እየደከምን እየሳትን እየበደልን ደግሞ እንደገና እየተነሳን እንደገና እየበረታን እንደገና እየተቀደስን ከምንኖር ሰዎች ጋር ለዘላለም ለመኖር መንፈስ ቅዱስ ወርዷል። መንፈስ ቅዱስ የወረደው የኢየሱስን ደም ነው። እንዴት እኔ ኃጢአተኛ ውስጥ ለመግባትና ለመኖር ፈቀድክ ስትለው የኢየሱስን ደም አይቼ፣ ስበድል ስትለው በክርስቶስ ደም እየቀደስኩ እኖራለሁ። የኢየሱስ ደም ወደር የለው። ክብር ለእግዚአብሔር ለአምላካችን ይሁን እና ቁጥር 14 ላይ ምን ብሎ ነው የሚጀምረው? ቁጥር 14 ላይ በዘላለም መንፈስ አማካኝነት አይደለም የሚለው? በዘላለም መንፈስ አማካኝነት ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር አቀረበ። በዘላለም መንፈስ አማካኝነት ራሱን በዚህ በጌታ በኢየሱስ ክርስቶስ የመስቀል ሥራ የማዳን ሥራ ላይ የእግዚአብሔር መንፈስ አለ። እግዚአብሔር አብ ደግሞ አለ። እግዚአብሔር ወልድ ጌታችን ኢየሱስ ክርስቶስ ደግሞ በመስቀል ላይ የኛን ኃጢአት ተሸክሞ የመስዋዕትነትን ሥራ ደግሞ እየሰራ አለ። ስለዚህ በዚህ ሥራ ላይ በዚህ ቁጥር ውስጥ እና ይሄ ዘላለማዊ የሚለው ቃል በዕብራውያን መጽሐፍ ላይ በጣም በተደጋጋሚ የገባ ቃል ነው። ምናልባትም እያጠናኑ ስለመጣን ከምዕራፍ 5 አካባቢ ጀምሮ የሚያነሳቸው ክፍሎች አሉ። ምናልባት ለእናንተም እንዲሆናችሁ እስቲ አንዳንድ ክፍሎቹን ሄደን እናንብባቸው። ምዕራፍ 5 ቁጥር 9 ላይ እዚህ ዕብራውያን ምዕራፍ 5 ቁጥር 9 ላይ በዚህም ፍጹም ሆኖ ከተገኘ በኋላ እርሱን ለሚታዘዙ ሁሉ የዘላለም ድነት ምክንያት ሆነላቸው። ዘላለማዊ የሚለው ቃል ከጌታ ከኢየሱስ ክርስቶስ ጋር ተያይዞ በተደጋጋሚ ነው የገባው። ምናልባት ያነበብነው ምዕራፍ 9 ቁጥር 14 ላይ ያነበብነው ምን የሚል ነው ያነበብነው? ምዕራፍ 9 ቁጥር 14 ላይ የዘላለም መንፈስ፣ ምዕራፍ 5 ቁጥር 9 ላይ ያነበብነው ኢተርናል ሳልቬሽን የዘላለም ድነታቸው ምክንያት ነበር። ኢየሱስ ራሱን በዘላለማዊ መንፈስ አቀረበ ነው የሚለን እዚህ ላይ። ለኛ ለምናመን ደግሞ የዘላለም ድነት ለማግኘት ምክንያት ሆነላቸው። ኢተርናል ሳልቬሽን ለማግኘት ጌታ ኢየሱስ ክርስቶስን እንደ ሊቀ ካህን አድርጎ ያቀርበዋል። ዘላለማዊ የሚለው ቃል በተደጋጋሚ ገብቷል። አንዱ የዚህ የዕብራውያን መጽሐፍ ቲም ነው። አንዱ ቲሙ ይሄ ነው። ጌታ ኢየሱስ ክርስቶስ ዘላለማዊ ሊቀ ካህናችን። እስቲ አሜን በሉ። ኢየሱስ ሪታየር አድርጎ በሌላ ሊቀ ካህን አይተካም። ኢየሱስ አርጅቶ፣ ኢየሱስ ደክሞ፣ ኢየሱስ አቅቶት ያቀረበው መስዋዕት በቃው እስከዚህ ድረስ ነው ተብሎ እግዚአብሔር ሌላ ሊቀ ካህን አያመጣም። የመጨረሻውና ዘላለማዊ ሊቀ ካህናችን ጌታ ኢየሱስ ክርስቶስ ነው። በዚህም ምክንያት ለዘላለም ድነታችን ኢየሱስ ምክንያት። ጎናቸው አልሰንኩትና ለዘላለም ነው ዳንከው። ሌላው ምዕራፍ 9 ቁጥር 12 ላይ አውጡት። ምዕራፍ 9 ቁጥር 12 ምንድነው የሚለው? የዘላለም ቤዛነትን ሊያስገኝ የራሱን ደም ይዞ ኢተርናል ሪዴምሽን፣ የዘላለም ቤዛነትን ለማግኘት ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ በመስቀል ላይ በሰራው ሥራ ዘላለማዊ ቤዛነት ተገኝቷል። ክብር ለእግዚአብሔር ይሁን። ኢተርናል ሪዴምሽን ዘላለማዊ ቤዛነት አይተካም። የኢየሱስ ሥራ ከዚህ በኋላ ጥላሁንን ለማዳን የሚቀርብ ሌላ ክፍያ የለም። ቤዛነቱ ዘላለማዊ ነው፣ አልቋል። ክብር ለእግዚአብሔር ይሁን። ከዚህ በኋላ እኔና እግዚአብሔር ዲል የምናደርግበት ነገር አልቋል። እግዚአብሔር ጨርሻለዋል። ለኃጢአት የሚከፈል ክፍያ አሁን ቤዛነትን የምናወራ ከሆነ ሪዴምሽንን የምናወራ ከሆነ እያወራን ያለነው ክፍያ ነው አይደል? ስለ ቤዛነት ይመስልኛል ቆላስያስን ሳስተምር ተናግሬያለሁ። እዛችኛዋ ቤት እያለን ተናግሬያለሁ አይደል? አንድ የግሪክ ቃል አለ መንፈሳዊ ጊያንም ሳስተምር ተናግሬያለሁ።
አንድ አምስት የሚሆኑ ግሪክ ቃላቶች አሉ አይደል? አጎራ፣ አጎሪድዞ፣ ኤክሳጎሪድዞ፣ ሉትሮና ፖሊትሮሲስ የሚሉ ቃላቶች አሉና ቋንቋው ወይንም ቤዛነት የሚለው ቋንቋ ኖርማል ክፍያ አይደለም። የባሪያ ንግድ ላይ ያለ የባሪያ ገበያ ቋንቋ። ስለዚህ ዘላለማዊ ቤዛነት በክርስቶስ ኢየሱስ በኩል ተገኝቷል ከተባለ ዘላለማዊ ክፍያ ተከፍሏል። እግዚአብሔር በቃ አልቋል አለ። ክፍያ ተጠናቋል። ከዚህ በኋላ ስላንተ የምፈልገው ተጨማሪ ክፍያ የለም። ኢየሱስ ከፍሎ ጨርሷል። እስቲ አሜን በሉ። ስለዚህ እኔ የምከፍለው ክፍያ የለም። የሆነ አካል እንዲከፍልልኝ የምለምነው ነገር የለኝም። ኢየሱስ ከፍሎ ጨርሷል። በእግዚአብሔር ጽድቅ ፊት እኔን ለማቆም ኢየሱስ ከፍሎ ጨርሷል። መሃል ላይ ገብቶ የጠላሁንን ዕዳ እባክህ እግዚአብሔር ሆይ ሊል የሚችል ማንም የለም። እግዚአብሔር በልጄ በኩል ቤዛነትን ጨርሻለሁ። እሺ እንደው ለማስታወስ ያክል ልንገራችሁ። ቤዛነት አጎራ የባሪያ ንግድ ነው አይደል? የባሪያ ገበያው ማለት ነው። አጎራ ማለት የባሪያ ገበያ ማለት ነው። ባሪያው አለ፣ የሚሸጥ ባሪያ አለው። ገበያው ሶስት አካል አለው። አንደኛ የሚሸጥ ባሪያ አለው ገበያው ላይ፣ ሁለተኛ ባሪያውን የሚሸጠው አካል አለ፣ ሶስተኛ ባሪያውን መግዛት የሚችል ባለጠጋ። ሶስቱ ሲሟሉ ነው የባሪያ ገበያው ሙሉ ነው ተብሎ ንግዱ ይጀመራል ማለት ነው። ስለዚህ አሁን እኛ ለመሸጥ ቀርበናል። በሰራኑ በደል ምክንያት ተይዘን ባሪያ ሆነናል፣ ተይዘናል፣ ታስረናል። አሁን በማይታዘዙት ልጆች ላይ የሚሰራ መንፈስ አለቃ አለ። እሱ ይዞን ነበር። አሁን ባይዘው ነፃ ወጥተን ነው እዚህ ያለነው። ነፃ ያልወጣ ካለ በኋላ ነፃ እንዲወጣ ጠራን እና ባሪያ ሆነን እጅና እግራችን ልናመልጥም ልንፈታም ልንሮጥም አንችልም። ታስረን ቆመናል እና ዋጋ ሊያወጣብን ወይንም ሊያስማማን እሱን አይነት ነገር ወክሎ የቆመው ደግሞ ያው ጠላታችን የቀድሞ ገዣችን አሁን የምንረግጠው ማለት አሁን በኢየሱስ ክርስቶስ ስም እናባር። ክብር ለኢየሱስ ይስማ። ተሰራለን ስራ። ከዛ ውጪ ባለጠጎች ደግሞ ይህንን የወደቀውን የሆነም ባሪያ ተደርጎ የተያዘውን ሰው ለመግዛት ደግሞ ባለጠጎች አሉ እና ሻጫችን ቆሞ ዋጋ ሳያወጣ እኛ ታስረን ቆመናል። ነፃ መውጣት እንፈልጋለን፣ እንታገላለን። ከአቅማችን በላይ ነው። ሰንሰለቱን መበጠስ አንችልም። የእግር ብረቱን መቁረጥ አንችልም። ማምለጥ እንፈልጋለን ግን አንችልም። እርግጠኛ ነን እንደማናመልጥ። ነፃ ሊያወጣን የሚችል ፈላጊዎች እና ኢየሱስ የባሪያ ገበያ ውስጥ ገብቶ ቁጭ አለ። መስቀል ላይ ሞተ ስንል ከ6 ሰዓት እስከ 9 ሰዓት ለ3 ሰዓት ያክል ጠራራ ፀሐይ ላይ የተንጠለጠለ አይሁዳዊ ነው እያልን አይደለም። አጠገቡ ያሉት ወንበዴዎችም ልክ እንደሱ እኮ ፀሐይ ላይ እኮ ተሰቅለዋል። የኢየሱስ የሚለየው ባሪያን ገበያ አክሰስ አረገ። ኢየሱስ ገባ ገበያ ውስጥ እና ገብቶ ቁጭ አለ እና ሁል ጊዜ ገበያውን የሚጀምረው ሻጭ ነው። ሻጩ ምንድነው የሚሉት? ኦክሽነር ነው፣ ዋጋ ውጪ ነው እና መነሻ ዋጋ ብሎ ይጀምራል። ከዛ ቶሎ ጥር ያለ ሲጠራ ከባለ ጠጎች መካከል አንዱ እጁን ብድግ ካረገ በጠራህበት ገንዘብ እገዛዋለሁ ነው እና ገና ዋጋ ውጪ ዋጋ ሳያወጣ ኢየሱስ የባሪያ ንግድ ሕግ ጥሶ እጁን ብድግ ከመሃል ድንገት ብድግ አረገ። ካሉት መሃል ስዕሉን እንዲገባችሁ ብዬ ነው እንጂ አሁን ከኢየሱስ ሌላ ገዥ ያለ ያልኳል እና ብድግ አረገ እጁን። በምን ያህል ትገዛዋለህ ሲባል በደም ይገዛዋል አይደል? ኤፌሶን ምዕራፍ 1 እኮ የሚለው እሱ ነው። በደሙ በተደረገ ቤዛነት እንዲያው በጸጋው ጸድቀዋል። እና ይሄ ሉትሮ የሚለው ቃል ማለት ነው። ሉትሮ ራንሰም ክፍያ፣ የዘላለም ቤዛነት ተገኝቷል ማለት ቃሏ እንደው ዝም ብላ አንድ ሴንቴንስ የሆነ አረፍተ ነገር እንዳትመስላችሁ። ይሄ ሁሉ የመስቀል ስራን የምትጠቀልሉት እኔ ገዛዋለሁ አለ። በምን ሲለው በደሜ አለ። የትኛውም ባለጠጋ ለየትኛውም ባሪያ በየትኛውም ዘመን ሊከፍል ከሚችለው በላይ ኢየሱስ ለኔ ከፍሏል። ከዚህ በኋላ ማንም ይሄንን አይነት ክፍያ ከፍሎ እኔን ከእጁ ሊያወጣኝ አይችልም። የመጨረሻው ክፍያ ተከፍሏል። ሰማይና ምድር ቢሸጥ አንተን አይገዛም። እንደናንተ ውጤት እና እገዛዋለሁ አለ። በቃ ካቅም በላይ ነው። ሰበረው። የእንትን ባር አለው እዚህ ድረስ ቢያንስ ይሸጣል እስከ ዛሬ የሚለው ኢየሱስ ገነጠለ። በቃ በደም ውስጥ ይወጣል። ሕይወቴን ከፍዬ ነፃ ወጥቷል። ሞት ነው የሚገባው ሲል እሞትለትና በሕይወት ይኖራል። ማንም ሊገዛው አይችልም ሲል እኔ እገዛዋለሁ በደሜ። ሕይወቴን ከፍዬ ሕይወቱን ነፃ ወጥቷል። ኢየሱስ መጣ።
ከቀድሞ ባሪያ ካረገን እጅ ገንጥሎ አወጣን። ገንጥሎ አውጥቶ ነፃ ነህ አይደለም ያለኝ። ኤክሳጎራዞ ማለት ኤክስ ማለት አውት ኦፍ ማለት ነው። ከገበያ ሁሉም እያዩኝ ይዞኝ ወጣ ወክ ያረኩ አብሬ ወጣው። እርግጠኛ አይደለም ነፃ ወጥቼ ነው። እንዴት ነፃ ወጣ? ምን አረገኝ? ምን ለምን? እንዲሁ በነፃ ስለምወድ ብቻ። አው ምን ፌቨር ፈልገ? ምንም አልፈልግም ከኔ ጋር። አሁን ይሄንን ነው ሰው መቀበል። የሆነ ነገር ሲደረግልን የሆነ ነገር እንጠብቃለና የሆነ ነገር ሰው ካረገልንም የሆነ ነገር ኤክስፔክት ያደርግብናል። እግዚአብሔርስ እንዲሁ ምንም አይደለም ፈልገው ካንተ ጋር መኖር ነው ፈልገው። ይሄንን ሁሉ በነፃ አዎ በነፃ ቤዛነት ክብር ለኢየሱስ ይሁን። ይዞኝ ወጣ፣ በአባቱ ቀኝ አስቀመጠ። ኢተርናሊ ሪዲምድ ለዘላለም ኢየሱስ ዋጅት የዘላለም ቤዛ። ክብር ለኢየሱስ ይሁን።